አዎይ ሰሞኑን ሙነካ ጾባይ ተቆይራል እስክኔን ሎቀቅ አርገኝ ተዋለ እተዋለ እንዴ ተዋለ እተዋለ እንዴ ተዋለ እተዋለ እንዴ ሰላም ዲናችሁ በያላችሁበት ነገር ሰላም ነው። አሽና እንዲያላችሁ እሞኝላችሁ አልብስጭ ሁሉ ወዳች ላይክ እና ሼር ያድርጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህን ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ ቢያንስ 2000 ላይክ እንድትጎጭት ቦትትና አጓብዛችኋለሁ። ዛሬ ሚዛናችን ዝላችሁ የሞጣን እንግዲህ ባለፈው 15 ቀን ወይም ደግሞ ከአንድ ወር በፊት እንደምታውቁት የአሜሪካ እጅግ በጣም ግዙፍ ኤርክራፍት ካሪየር ወይም ደግሞ የጦር ጀቶች ተሸካሚ ግዙፉ መርከባቸው ሽንት ቤቱ ፈንድቶ 4600 ሰው ሽንት ወጥሮት ነበር። 4600 ተዋጊዎች ነው ያሉት፣ ወታደሮች ነው ያሉት በዛ ግዙፍ የጦር መርከብ ውስጥ እና ወደ 600 የሚሆን ሽንት ቤት ያለው አጠቃላይ ያለው ሽንት ቤት 650 ነው። ያ ፈንድቶ ወደ 600 የሚሆነው ፈንድቶ 45 ደቂቃ ለመሽናት ሽንቱ ለማንጮርጮር ያ ሁሉ ሰው 45 ደቂቃ ወረፋ ይጠብቅ ነበር። እና ይሄ የስለት ነው መሰለኝ ይሄ መርከብ ገና አንድ ጥይት ሳይተኩስ እንደው መከራው ፈተናው በዝቶበታል። 13 ቢሊዮን ዶላር የሚያወጣ የጦር መርከብ ነው። አንድ ጥይት ሳይተኩስ አሁን ደግሞ ተቃጠላሉ። እሳት ነው ደደ አሁን ሶበር ሲኤንኤን ቢቢሲ አልጀዚራ የሰባበረ ሶበር ነው። እና የኢራን አይደለም ዝም ብሎ አጋጣሚ ከልብስ ማጠቢያ ክፍል ነው እሳት ይወጣል። የጨነቀለት አለ ዳኛል የጨነቀለት እኮ ነው የዘንድሮ ጉዳይ። እንደው ብናጎላብጠው ብናሟስለው ለውጥ ሊፈጥር አልቻለም። ባለፈው ሽንት ቤቱ ፈንድቶ ያ ካካ ወጣ አጥለቆለቅ ዘግናኝ ነው እንደ ያለ ጨዋታ። አሁን ደግሞ በረመዳን ጾም በሳት የሚበላል የሚጠጣ አለ፣ አረፍ ያለ ሰው አለ። መርበሽ ነው እንደው ሙሉ ነገሩ መናገሩ ይደብራል። አሁን ደግሞ በቀይ ባህር በዛ ዞሮ መጥቷል። ደግሞ ታውቁት ይሄኛው በዚህ ወደ ሆርሙዝ ሰርጥ ነው ለመጠጋት የሚሞክረው። ይሄ ደግሞ ዙሪያ ጥምጥም በዛ በኩል መጥቶ ለማጥቃት አስበው ነበርና ገና ሳያጠቃው የራሱ እሳት አጠቃው ነው። እና ይሄ መርከብ በስለት ነው መሰለኝ የተገዛው፣ ወይ ስለታችሁን አስገቡ የሆነ መልአክ ካልፈጠራችሁ በስተቀር እውነት ጭንቅ በዛበት። አንድ ጥይት እንትን ኒኩለር ሚሳይል ያፈነዳል የተባለ መርከብ ለራሱ ሽንት ቤቱ አላፈነዳው። ስንት ነገር ያፈነዳል የተባለ እጅግ በጣም ግዙፍ መርከብ መጀመሪያ ሽንት ቤቱን አፈነዳ። አሁን ደግሞ ራሱ ላይ እሳቱ ለክሳል። ከልብስ ማጠቢያ ክፍሉ ነው አሉ በጎጎጎጎጎጎ ብሎ እሳቱት። እና አሪፍ ነው እንደው መከራ በዛበት። አንድ ጥይት ሳይተኩስ ይሄን የሚያክል 89 የጦር መርከብ ነው ዓለም የሚሸከመው 4600 ሰው ተንሳፋፊ ከተማ ብያቻለሁ ባለፈ 650 ሽንት ቤት ማለት ተመልከት። በአንድ ክፍለ ከተማ ውስጥ ራሱ የሁሉ ሽንት ቤት አለ ወይ ነው ጥያቄ። 650 ሽንት ቤት ውስጥ ወደ 630 የሚሆነው 90% ፈንድቶ ነበር። አሁን ደግሞ እሳት እና መከራ በስቷል። ይሄ መርከብ መከራ በስቷል። በስለት እንደሆነ የጎዛችት ስለታችን አስገባ። ሌላ ችግር ካለ ደግሞ ችግርን አጣረ እንጂ ገና አንድ ጥይት ሳይተኩስ ገና ወደ ጦር ሜዳ ሳይገባ ይሄ ሁሉ መንበጅበጅ ምንድን ነው? ዶራል እውነት ይዶራል። ሌላው ዛሬ በዓለም አቀፍ ሚዲያዎች ሶበር ዜናነት የቆረበው የቆድመ የኢራን መንፈሳዊ መሪ አያቶላ አሊ ኻሜኒ ልጅ ሙጀተባ ኻሜኒ ዛሬ ለመጀመሪያ ጊዜ መግለጫ ሰጥቷል። መግለጫ ጦርነቱ ይፋፋም ይጠናከር ይንበግበግ ነው ያለ። ሆርሙዝ ሰርጥንም የበለጠ እንዘጋለን፣ እናፍናለን፣ ጉሮሮ እናንቃለን። በድምፅ ነው እንደምታውቁት። የዚህን ሰው ድምፅ ማንም ሰምቶ አያውቅም ከዚህ በፊት የትኛውንም ኢንተርቪው የትኛውንም ፐብሊክ ስፒች አድርጎ አያውቅም። እና መላ ኢትዮጵያ መላ ኢራናውያን መላ ዓለምም ስለዚህ ሰው ምንም አይነት በቂ ዶኩመንት ማግኘት አልተቻለም። ምንም አይነት በቂ ዶኩመንት። ምክንያቱም ሰውየው እጅግ በጣም ሚስጥራዊ የነበረ ነው። ለ56 ዓመት ማንነቱ በግልጽ ለማወቅ በጣም ውስብስብና አስቸጋሪ ነው። በእርግጥ አሜሪካ እገለዋለሁ ብላለች። ምንም እኔ የኔን ቅድመ ሁኔታ የማይቀበል እኔ ያልመረጥኩት እኔ ያልባረኩት እኔ ያልቆደስኩት መሪ በኢራን ምድር ላይ አይኮርምም ብለዋል። እስራኤልም እንደዛ ብላለች። እስራኤልም አይኮርማትም እንጎላለን ብላለች። እንደዚህም አሜሪካኖች እንጎላለን ብላል። ገዳዩንም ተገዳዩንም እናያለን። ጦርነቱን አፋፍመን እንቀጥላለን እና ላወደማችሁብን
ሀገር ላወደማችሁበት ንብረት ካሳ ትቆፍላላችሁ፣ ያለበለዚያ ለካሳ ተመጣጣኝ የሆነ ንብረት እኛ እናወድማለን ብሏል። እኛ ደግሞ እናወድማለን ብሏል። 10 ሞት ቢገባ አንዱን ግባ ብለው ምንም ችግር የለም። ሞት ምንም 10 ስለሌለን እና ጦርነቱም ይፋፋማል። ሆርሙዝ ሰርጥም ይቆጥላል። ሰላማዊ በሆናቸው ጎረቤቶቻችን ላይ ወዳጆቻችን ላይ ሰላማዊነታችን ይቆጥላል። ሰላማዊ ባልሆናችሁ ደግሞ ዋጋ እናስከፍላችኋለን። ወነገራችን ላይ ከቤሩት ላይ ያለ የሂዝቦላ አንደኛው ክንፍ ወደ እስራኤል እያስተኮሰ ነው። እስራኤል ደግሞ ይህን ሰበብ አድርጋ ቤሩትን አውድማለሁ ወደ ጋዛነት ነው መቀይረው ብላለች። እንግዲህ ማን ወደ ጋዛ እንደሚቀየር ወደ መጨረሻ እያየን እየተረዳዳን እየተግባባን እንመጣለን። የሆነ ሆኖ ይሄ ጦርነት አሁንም እጅግ በጣም አስከፊ በሁኔታ እንዳልኳችሁ የአያቱላ አሊ ሐሜኒ ልጅ ሙጀተባ ሐሜኒ ሚስቱ ተገላለች፣ አባቱ ተገላል፣ ልጆቹ ተገላል፣ እናቱ ተገላለች። እና ይሄ ነገር አደገኛ ዘግናኝ የሚባል በቀል ውስጥ ሊገባ ይችላል። ምናልባት አባቱ ከእድሜ ከልምድ ከረጅም ዓመት ልምድ የተነሳ የተረጋጋ በጣም የሰከኑ ለእርምጃ የቀሰቀሱ ቢሆንም ይህ ሰው ግን አንደኛ እንደ አባቱ እድሜ ጠገብ አይደለም፣ ሁለተኛ የዛን ያክል ኤክስፔሪንስ አይኖርም፣ ሶስተኛ በበቀል ስሜት ውስጥ ስለሆነ ያለው እርምጃው በጣም አደገኛና አስከፊ ሊሆን ይችላል። ይሄ በእርግጥም አሜሪካን አስደንግጧል። እንደ እውነቱ ከሆነ በፍጹም የሚወጡት ጉዳይ አይደለም። ይፋፋም ነው ያለው። ሆርሙዝ ሰርጥ ጉሮሮ ይዘጋ። በነገራችን ላይ ጣሊያን ብቻዋን 9 ሚሊዮን በርሜል አዋጣለው። እንግዲህ ዓለም በጥፍሯ ከመቆማና ከመጨራረሳችን በፊት ኢኮኖሚ ኮላፕስ ከማድረጉ በፊት የምንችለውን እያወጡ ነው። በነገራችን ላይ እኛ ምን ያክል እንዳለን አላቅም። ነገር ግን ሌላው ዓለም በሙሉ ለክፉ ቀን የተቀመጠው ነዳጅ ይውጣ እንጂ ከማለቃችን በችግር ከምናልቅ ለክፉ ቀን ሪዘርቭ የተቀመጠውን 32 የዓለማችን አገሮች እያወጡ እየተጠቀሙ ነው። በቃ አበቃቅታለ አሜሪካ እኔ ያስከፍታለሁ ምን እሺ ነው እያለች ግን ሁሉ ነገር ችግር ነው። ምን እሺ እኔ እያለሁ ምን እሺ ትላለች። ግን ይኸው እነዚህ ሰዎች አስታክሱ ሲባል ቤት በኩል ብላለች። እና እንደነቱ ከሆነ ይሄ የነዳጅ ገበያው በከፍተኛ ሁኔታ የዓለምን ማርኬት እያዞባነ ያለው እንደውም ኢራኖቹ እስከ $200 ድረስ በበርሜል $200 ማለት ከእጥፍ በላይ ማለት ነው። ከእጥፍ በላይ ወደ 3 እጥፍ የተጠጋ ጭማሪ ይኖራል። እኔ ብዬ ነበር። እኔ ገብታችሁ ከ2 ወር በፊት የለቀኩትን ቪዲዮ ማየት ትችላላችሁ። ከ15 ቀን ከወር ከሳምንት በፊት ከአንድ ወር በፊት የለቀኩት ቪዲዮ ነዳጅ በትንሹ 3 እጥፍ ይጨምራል ብያለሁ አላልኩም? ብያለሁ አይደል? ይሳይ በቃ። ስለዚህ ኢራኖች እቅዳቸው $200 ድረስ እንዲወጣ ማነቅ፣ ማፈን፣ ሲጥ ማድረግ ስለሆነ ይሄ ደግሞ እንዳይሳካና የዓለም ኢኮኖሚ አንድ ላይ ኮላፕስ እንዳያደርግ አውሮፓውያኖቹ በከፍተኛ ሁኔታ ፈርተዋል፣ ሰግተዋል፣ ደንግጠዋል። እና ይህን ሁሉ መከላከል ሁሉም የደበቀውን ለክፉ ቀን ያለውን ነዳጅ እንዲያዋጣ ተብሏል። ጣሊያንም አይዛቸው እኔም አለውላችሁ ለዓለም ገበያ 9 ሚሊዮን በርሜል አወጣለሁ ብላለች። እንግዲህ እንደምታውቁት የዚህ የሆርሙዝ ሰርጥ በየቀኑ የሚወጣው ነዳጅ ስፍር ቁጥር የሌለው ነው። አሁን በዚህ መልኩ ይወጥታል ወይ ስለ ሳምንት ነው ወይ ስለ 15 ቀን ነው የምናየው ጉዳይ ይሆናል። እንደዛም ቢሆን የነዳጅ ዋጋው መቀነስ ወይም ደግሞ መረጋጋት አያሳይም። ዛሬም ቢሆን ጭማሪ አለው። ሰሞኑን ካለው የተለየ የቅናሽ ገበያ አልታየም። ነገር ግን አገራት በሙሉ ያደጉ አገራት በሚሊዮን የሚቆጠር በርሜል ከተጠባባቂው ከሪዘርቫቸው አውጥተው ለመስጠት እየሞከረ ነው። አሸወይና አለመስጠቱን ለመሸጥ ለማለት ተፈልገ ነው። እና ይሄው ነው ያለው ነገር። በጣም የሚያስገርም የሚያስደንቅ ውጥረቱ በከፍተኛ ሁኔታ እየጨመረ ነው ያለው። ኔቶም በዚህ ጉዳይ ላይ ዝም ብሎ ለመቀመጥ እፍረት ይዞታል። አሜሪካኖቹ ደግሞ ከፍተኛ ጫና እየፈጠሩ ነው። የሆነ ሆኖ አዲሱ መሪ ሙጀተባ ሐሜኒ ይቀጥላል። ውጊያውን አፋፍመን ነው የምንቀጥለው። ካሳ ያስፈልገናል። ካሳ ሮብጣ ቁጥሩን አላስቀምጥም። ነገር ግን ተመጣጣኝ ላወደማችሁብን ንብረት ተመጣጣኝ የሆነው ካሳ ካልሰጣችሁን የዛች የካሳዋን ሂሳብ ልክ ደግሞ እኛ የእናንተን ሞተን ድባቅ እንሞታለን የሚል ዛቻ ሰጥቷል። እነሱ ወደ ኋላ የሚሉት አይደለም። የምናየው ይሆናል። ከፊታችን ያሉ ወቅቶች እጅግ በጣም ፈታኞችን አደገኞች ይሆናል። ምናልባት አንድ ተገቢ ያልሆነ ጥይት፣ አንድ ተባራሪ የሆነ ጥይት ይህን ታሪክ በድንገት በቅጽበት ሊቀይር የሚችል
ከፍተኛ ጥንቃቄ የሚፈልግ አደገኛ ወቅት ላይ ያለ ነው። ይህን አሳብ ሲሞቻችን ላይ አርግ ሼር አርገው ወዳቻለሁ። ይሞቻቸው ፒስ